ጤና ይስጥልን እንዴት አላችሁ ቤተሰቦች? ዛሬ እስኪ በጣም ዓለማችን ላይ ያስፈሩ ስለሆነ የጦር መሳሪያ ስርዓትና እጅግ ዓለማችንን በሆነ ቅጽበትና በሆነ ሰዓት በሆነ ሴኮንዶች ሊያጠፋ ሊያወድም የሚችል የጦር መሳሪያ ስርዓትን እነግራችኋለሁ። እንደተለመደው ያው we are going to talk about ስለ ኒውክሌር ጉዳይ ነው። የምታውቁት ሊሆን ቢችልም ግን ኒውክሌር በጣም እጅግ ውስብስብና አስቸጋሪ ቴክኖሎጂዎችን የሚታጠቅ ጥቃት መሰንዘር ሲችል ደግሞ ዓለምን ሙሉ በሙሉ የሚያጠፋበትም እንደዚሁ ደግሞ በከፊል ፓርሻሊ ሊያጠፋ የሚችልበትን መንገዶችና የተለያዩ ሁኔታዎችን ነግራችኋለሁ። ዓለም ላይ እንግዲህ ምን አይነት የጦር መሳሪያ ያላችሁ፣ የትኛው ኃይል እጅግ አስቸጋሪ ነው፣ የትኛው ኃይል በጣም ቴርሞኒክሌር ነው ወይም ደግሞ አስቸጋሪ ነው፣ ውስብስብ ነው፣ የትኛው ዝም ብሎ ነው የታጠቀው የሚሉትን በስፋት አሳያችኋለሁ። ኒውክሌር ሲባል ምን ማለት ነው? ኒውክሌር በምን ያህል መጠን ጥቃት ማድረስ ይችላል? በምን ያህል መጠን ማውደም ይችላል? የሚሉትን ጉዳዮች በተለያየ መንገድና አቅጣጫ እነማን አላቸው የሚሉትንም ጭምር ነግራችኋለሁ። ውድ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ዛሬ እስኪ በተቻላችሁ መጠን ኮሜንት አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ኮሜንት ላደረጋችሁ ለሁላችሁም ምላሽ ሰጣለሁኝ። ለጥያቄያችሁ እንግዲህ በተቻለ መጠን የተለያዩ ጥያቄዎችን ልጠይቁ ትችላላችሁ፣ እሱን ምላሽ ሰጣችኋለሁ። ውድ ተመልካቾች ዛሬ ኒውክሌር ምንድነው፣ በጣም ይሄ ውስብስብ ቴክኖሎጂ ምንድነው የሚለውን በስፋት ነው የምነግራችሁ። ኒውክሌሩ ሊተኮስ ነው የሚባሉ ሀሳቦች ይነሱ ነበረ። በእውኑ ኒውክሌር ሊተኮስ ነው? ኒውክሌር ሊተኮስ ከሆነ እጅግ አስቸጋሪ ነው። ምክንያቱም ኒውክሌሩ ሊተኮስ እንደሆነ ፕሬዚዳንት ቭላዲሚር ፑቲን ደጋግመው ነግረውናል። ፕሬዚዳንት ቭላዲሚር ፑቲንን ብቻ ሳይሆኑ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በ1991 የመጨረሻውን የኒውክሌር ሙከራ ያደረገችውን አሜሪካን ሀገራቸውን በድጋሚ የኒውክሌር ጦር መሳሪያ ሙከራ እንድታደርግ አዘዋል። ፔንታገንን አዞታል። ፔንታገን የታዘዘው ምንድነው? የኒውክሌር ጦር መሳሪያ ሙከራ እንዲያደርግ ነው። ስለዚህ ኒውክሌሩ ሊተኮስ ነው፣ ያስኬዳል ማለት ነው። ግን ኒውክሌሩ የማይተኮስባቸው ብዙ ምክንያቶች አሉ። አንደኛው ዳሚነቱ ነው። ከዛ ውጭ ያሉት ደግሞ ብዙ የፖለቲካል ኮንሰፕቶች፣ የፖለቲካል ውጣ ውረዶች ስላሉ ማለት ነው። የእስራኤል ፖሊሲን ግን ማየት ያስፈልጋል። የኒውክሌር ጦር መሳሪያ እንዳላት ይታወቃል። ግን የእስራኤል ፖሊሲዋ neither she is confirming nor denying this ማለት የጦር መሳሪያው ስለ ይኖራት አይኖራት የለኝም ብላታቅም አለኝም ብላታቅም፣ ግን ደግሞ ስታተሷ ስትራቴጂክ አምቢጉቲ እንደሚባለው አሜሪካ በቻይናና በታይዋን ጉዳይ ላይ እንደምትከተለው አይነት አቋም ያለው ስለሆነ ፖሊሲ ኦፍ አምቢጉቲ ነው ከዚህ አንጻር ተብሎ ይወሰዳልና ብዙ ሰዎች ጥያቄ የሚያነሱበት ነው። የኒውክሊየር ዌፐን ኮንሲደር the most devastating and indiscriminate weapons ever created due to their capacity for massive immediate destruction and long-term global catastrophic effect that extend beyond the initial blast zone. ይሄ በጣም የኒውክሌር ጦር መሳሪያ እጅግ አስቸጋሪ መሆኑን የሚያሳዩ ጉዳይ ነው የምነግራችሁ። የኒውክሌር ጦር መሳሪያ ዓለም ምድር አይተው የማታውቀው አውዳሚው በጣም ይሄ መቅሰፍት የዓለም መቅሰፍት የሚባለው ዓለምን ጫና ውስጥ የሚያስገባ የዓለም መቅሰፍት ተብሎ የሚወሰድ ነው። የዓለም መቅሰፍት ምንድን ነው? የዓለም መቅሰፍት ሲባል እንግዲህ መቅሰፍት ካታስትሮፊክ ሲባል መቅሰፍት ሲባል የሆነ ነገር ሰምቲንግ ሀፐን ያደርጋል። እሱ ሀፐን ያደረገውን በአንድ ጊዜው በጣም በሚያስፈራ ሁኔታ ምድርንም ሆነ በሆነ ኮቴሽን ውስጥ የሚቀመጡ ነገሮችን እንደዚህ ዲቫስቴት አድርጎ ሊያስቀምጥ የሚችል ሊለቅ የሚችል ነውና ስለዚህ ይሄኛው ታሳቢ መሆን አለበት ነው። ምንድነው የሚለው እነዚህን ቴክኒካል ነገሮችን ማየትም ስላስፈለገ ነው። በሰው ልጅ ታሪክ ታይቶ የማያውቀው ጦር መሳሪያ ነው። እነዚህ ሶስት ነገሮችን ትይዙልኝ ይፈልጋላችሁ። አንደኛ ኒውክሌሩ ሊተኮስ ነው በሚልበት ምክንያት ምንድን ያለው እነሱን በተወሰነ መጠን አይተናል። መቅሰፍት ነው፣ የምድር መቅሰፍት ልንለው እንችላለን። እሱ አለ። ከዛ ደግሞ በሰው ታሪክ ታይቶ የማይታወቀው የጦር መሳሪያ የጦር መሳሪያ ልንለው እንችላለን። ምክንያቱም አንድ ጊዜ ነው በታሪክ የሰው ልጅ ያዩ፣ አንድ ጊዜ በአንድ ሞመንት፣ በአንድ ምድር፣ በአንድ ሀገር፣ ያ ማለት በአንድ አሜሪካ፣ በአንድ ጃፓን ውስጥ የሆነ ነው። ስለዚህ እጅግ በጣም ውስብስብ ነው እና እነዚህን ነገሮች መመልከት ያስፈልጋል። ሞስት ዲቫስቴቲንግ ኤንድ ኢንዲስክሪሚኔት ዲቫስቴቲንግ ማለት በጣም ምድርን በጣም ቀጥ አድርጎ ጸጥ አድርጎ ምንም እንዳያወላውል የሚያደርግ ነው። 5 ጣት የነበረው ሰው 10 15 እንዲኖረው ያደርጋል። ምክንያቱም ይሄ it creates abnormality እንደዚህ አይነት በጣም ችግር ስላለው ከተፈጥሮ ጋር በጣም የተጋጨ በጣም ተፈጥሮ of course በጣም መጥፎ ቴክኖሎጂ የታጠቀ ስለሆነ ማለት ነውና ከሱ አንጻር ነው ብዙዎች ይሄ abnormality ራሳችን ምናችን የሆነ ጥቃት የደረሰበት ሰው
ብዙ ጊዜ የጃፓን ሰዎችን ወይም ደግሞ እነዚህ ሂሮሺማና ናጋሳኪ አካባቢ የሚወለዱ ሰዎች ቅርጻቸው ምናምን ግንዛቤያቸው ወይም ደግሞ አእምሮ ጋር ያለ ብዙ ችግሮችን እንመለከታለን እና ለዛም ነው ኢንዲስክሪሚኔት ነው ማለት ማንንም አይምርም። ኢንዲስክሪሚኔት የአሜሪካ የለ ምን የለ ሩሲያ የለ ምን የለ ቢኒያም የለ ወይም ደግሞ ሰንባዲ አብዱ ወይ እንደዚህ አጀማል ኦር ኔታንያሁ የለ ምናምን ሁሉንም ኢንደ ወርልድ ያገኘውን የሚያጠፋ ነው። ኢንዲስክሪሚኔትድ ነው። ምንም አያገልም። ማግለል አያውቅም። ይሄ ማግለል ኔጌቲቭ ነው አይደለ? ማግለል አንድ ዲስክሪሚኔት ማድረግ ማግለል ኔጌቲቭ ነው ይታወቃል። ግን ለዚህ ለበጎ ነገር ደግሞ ማግለል አይቻልም። ለበጎ ነገር ማግለልም አለ። ኒውክሌር የጦር መሳሪያ ወይም መሳሪያ ሲተኩስ ቢያገለን ጥሩ ነው አይደለ? ፖዚቲቭ ነው። ግን አያገልም። ይሄ ኢንዲስክሪሚኔት ነው ነው እንግዲህ ኮንሰፕቱ እንደዛ ነው። እንግዲህ ካፓሲቲው በጣም ማሲቭ ነው። ማሲቭ በጣም ካፓሲቲ አቅሙ ከሙቀትም ከምንም አንጻር አብሮ የሚታይ ነው። ኢሚዲየት ዲስትራክሽን ኤንድ ሎንግ ተርም ወዲያውኑ ነው። ኢሚዲየት ዲስትራክሽን የተኩሰበት ቦታ ላይ ኢሚዲየትሊ በቅጽበት አሁን እየሆነ ያለውን ነገር ወዲያውኑ ኤክስፒሪየንስ ነው የምታደርጉት። ኔጌቲቪቲ ማለት ነው። ግሎባል ካታስትሮፊክ ነው። ዓለም አቀፍ መቅሰፍት ነው የሚፈጥረው ነው እና ይሄ ለዚህም ችግር አስቸጋሪ ነው። በተፈጠረበት ቦታ ላይ በጣም ረዥም ኪሎሜትሮች በጣም ረጅም በጣም ሎንግ የሚባሉ ጉዞዎችን ካደረገ በኋላ ከተተኮሰበት ቦታ ጋር እኩል ለምሳሌ አሜሪካ ላይ የሆነ ነገር ጠብ ቢል በአሁኑ ሰዓት ቴርሞኒክሌር ስለሆኑ ኢትዮጵያ ውስጥ የማይደርስበት ምንም ምክንያት የለም እና ዲቫስቴት ሲያደርግ በዚህ ልክ ነው የሚሄደው ለማለት ነው እና ኢሚዲየት ኢፌክት አለው። የብላስት ዞኑ ላይ ብቻም ሳይሆን ኢሚዲየት ኢፌክት አሁን ብላስት ዞኑ ላይ በተፈጸመበት ቦታው ላይ የሆነ ሰሙዌር ሲያርፍብን የሆነ ጫናው ምናምን ኢሚዲየትሊ እዛው ብላስት ያደረገበት ዞን ላይ ይታያል። ግን ስና ብላሽን በጣም እጅግ አስቸጋሪ ነው። ኢሚዲየት ኢፌክቶች አሉ። የብላስት ዌቭ እንግዲህ ምንድነው ጥቃት ሲሰነዘር የወጀብ ነው የእሳት ወጀብ የእሳት ወጀብ ብቻ አይደለም። ምንድነው የሚፈጠረው? በጣም አስፈሪነቱ ምን ይመስላችኋል? ይሄ ማካበድ ምናምን ሳይሆን የወጀብ ዌቭ ታውቃላችሁ አይደለ? እሳት ሆኖ ዌቭ የሚፈጠር ብላስት ዌቭ ሲፈነዳ ራሱ በጣም እንደዚህ ቡም አርጎ ስለሚወጣ በጣም ቡም አረገም ሲባል በጣም በሚያስፈራ ሁኔታ እንደዚህ የሚለቀቅ ስለሆነ ዌቭ ይፈጥራል ነው። nuclear explosion generates a powerful shock wave that travels upward to burn hundreds of kilometers per hour በሰዓት በመቶዎች የሚቆጠሩ ኪሎሜትሮችን ይሄዳል እና ሌቭሊንግ ቢልዲንግ መሬቱ ጋር እኩል እንዲሆን ያደርጋል። ከዛ ደግሞ ኢንፍራስትራክቸር ክሮዚንግ ዋይድ ስፕሬድ ፊዚካል ኢንጁሪ ኤንድ ምናምን እነሱን የመሳሰሉትን ነገር የሰው ልጅ መሞት፣ ጉዳት ማድረስ፣ አእምሮ ችግር መፍጠር፣ አይናችን እንዳያይ ማድረግ እነዚህ የመሳሰሉ በጣም አስፈሪ ባህሪያት አሉት። ግን በጣም በመቶ ኪሎ ሜትሮች ውስጥ በሆነ ሞመንት እንደተተኮሰ ሊያዳርስ የሚችል ኢሚዲየት ኤፌክት ወይም ደግሞ ኔጌቲቭ የሆነ ኢምፓክት አለው ማለት ነው እና ኢንተንስ የሆነ ሂት ሙቀት ሲባል እንዴት በምንም መግለጽ አይቻልም። ሙቀት ሲባል ሂት ነው፣ ግለት ነው። ልክ የተተኮሰበት ቦታ ላይ መሬቱ እሳት ነው የሚሆነው። it's going to be changed into ፋየር ሳይሆን ሂት። የብረት አለ አይደለ? ብረት ልክ እንደ ብረት ሲግል አይታችሁ ከሆነ ልክ እንደዛ ነው ምድርን የሚያደርጋት እና that's why it's very የሚያስቀይም ነገር ምድር ላይ በጣም ያስከፋ በጣም የሚያስጠላ ነገር ነው ተብሎ የሚወሰደው ከዚህ አንጻር ነው። የተቀመጥንበት የቆምንበት ቦታ ላይ እንደ ብረት ሲግል ምንድን ነው የሚሆነው ማለት ነው። የሰው ልጅ ይህን ከመከላከል አንጻር መስራት እንዳለበት ነው በጣም የሰብአዊነት የሚያሳስባቸው ባለሙያዎች የሚወተውቱት። እኛም በዛ ልክ እንግዲህ ኮንሰፕቱ እንዲኖረን ይፈለጋል እና ይሄ ተርማል ራዲዬሽን ጨረራ አይነት ነገር ነው። ራዲዬሽን ግን ትንሽ ሪው ይሄ ከበድ ይላል። the core of the explosion reaches temperature of several million degrees 4 ሚሊዮን ዲግሪ ሊሆን ይችላል። እኛ እኮ አፋር ሞቀ ሲባል እኮ 50 60 70 አላቅም 70 ገብቶ አያውቅም 60 ምናምን ገብቶ ሲያውቅ እኮ ምድር ተቃጠለች በጣም እንላለን አይደለ? ኢማጂን ዳት። ወይም ደግሞ የሰው ልጅ 58 እና 60 ዲግሪ ሴንቲግሬድ ሲሆን ሙቀት ወይም ዲግሪ ሴልሺየስ ሲሆን ሙቀት በካሊፎርኒያ በምናምን ስንመለከት ነበር አይደለ? ሰዎች ቤታቸው ውስጥ ተኝተው በዛው ህይወታቸውን ሲያጡ እናስታውሳለን አይደለ? 70 አድርገን ያዞች 70 ዲግሪ ሴልሺየስ አድርገን በ70 ዲግሪ ሴልሺየስ እዛ እንኳን ደርሶ ያውቅም ሰው ሞተ ብለን እናስብ።
4 ሚሊዮን ዲግሪ ሴልሺየስ ማለት ሙቀት ምንድን ነው? ኢማጂን ዳት 4 ሚሊዮን ዲግሪ ሴልሺየስ ማለት ምን ማለት ነው? በ7 ዲግሪ ሴልሺየስ የሰው ልጅ ከሞተ በ4 ሚሊዮን የሰው ልጅማ እኛ ዊ አር አፈጣጠራችን እንደምታውቁ እንትን ነው ቅልጥ ነው የምንለው። ምድርም አትኖርም 4 ሚሊዮን ሰው። ይሄኛውን ነገር ማጥፋት ይሄኛውን ነገር ከማቆም አንጻር ፖለቲከኞች መስራት አለባቸው የሚባለው ለዚህ ነው። እና ብዙ ሰዎች በሚያስቡት ልክም ብቻ ሳይሆን በሚያስፈራ መንገድ የተፈጠረ ነው። እና ይሄን አንዳንድ ይሄ ማካበድ ምንም አይደለም። ኢንተንስ በርስት ኦፍ ሂት ቫፖራይዝ ኤቭሪቲንግ ኒር ግራውንድ ዜሮ፣ ሁሉንም ምድር ላይ ያገኘውን ነገር ወደ እንትን የሚወስድ ነው። ይሄ ሙሉ በሙሉ ወደ ዜሮ ማድረግ ሌቭል የሚያደርግ ነው እና እጅግ አስቸጋሪ ነው የሚለውን ለማሳየት ነው። causes severe burns, third degree burns can occur miles away በጣም ከብዙ ኪሎሜትሮች ወይም ማይሎች ርቀት በኋላ ደግሞ ሌላ ሙቀት ይፈጥራል። የተመታበት ቦታ ላይ 4 ሚሊዮን ዲግሪ ሴልሺየስ ሙቀት ከፈጠረ ሌላ ደግሞ ሶስተኛ አይነት ሙቀት መጠን ሊፈጥር ይችላል። ሶስተኛ አይነት ከዛም በኋላ ቺል ነው የሚሆነው። ከዛም በኋላ ቅዝቃዜ ይሆናል። ወደ ቅዝቃዜ ይመለስና የሰው ልጅ ቅዝቃዜውን ደግሞ እንዳይቋቋም የሚያደርግበትን ኢንቫይሮንመንት የሚፈጥራልና በጣም ከባድ ግለት፣ ሙቀት፣ ሂት ከዛ ደግሞ ከባድ ቅዝቃዜ ያመጣልና እጅግ አስቸጋሪ ነው የሚለውን ግምት ውስጥ ለማስገባት ነውና the heat ignite wide spray fires can ምናምን በጣም እሱ የምታውቁት ነው። ራዲዬሽን ያመጣል። an immediate burst of ionizing radiation gamma rays and neutrons የሚባለው ይሄ ኒውትሮንስ የሚባሉት is related at the moment of detonation which is lethal to living organisms within the immediate vicinity። ጥቃቱ በተሰነዘረበት ወዲያውኑ በዚህኛው አጋጣሚ ሙሉ በሙሉ የመጥፋት እድል የሚፈጥር ነው። ወይም ደግሞ ሰዎች በዛ ልክ እንዳይቋቋሙት የሚያደርግ በጣም አደገኛ ሆነ ተፈጥሯዊ ባህሪ አለው። አስቸጋሪ ኤሌክትሮማግኔቲክ ፓልስ የሚባል አለ ኤምፒ። ይሄ ማለት ሃይ አቲቲዩድ ኒውክሊየር ኤክስፕሎዥን ፕሮዲውስ አን ኤምፒ that can disable electronic equipment and power grids over vast distance, crippling communication, transportation and emergency systems። ኒውክሊየር ጦር መሳሪያ ከተተኮሰ ስልክ የለ ምን የለ ሁሉም ነገር ዓለም ላይ ቀጥ ይላል። ዓለምም መግባባትም የለም። መግባባት የኤሌክትሮኒክስ መሳሪያዎች የምንግባባባቸው የምናወራባቸው ሁሉ የምንጠቀማቸው ሁሉ ሙሉ በሙሉ ስታክ ያደርጋሉ ወይም ደግሞ ቀጥ ብለው እንዲቆሙ ያደርጋል። እና ይሄ ነው የኒውክሌር ጦር መሳሪያ እጅግ አስፈሪ የሚያደርገውና እዚህ ላይ የሚቆም አይደለም። ብዙ የሎንግ ተርም አለ ይሄ ራዲዮአክቲቭ ፋልአውት የሚባለው ፎልአውት ያ ማለት ከኤክስፕሎዥን በኋላ ከረጅም ጊዜ ከአመታት ከምናምን በኋላ ከባቢ አየር ውስጥ ያለው ወደ ምድራችን ድጋሜ ሲመጣ ነው። ግሎባል ክላይሜት ዲስራፕሽን ኒውክሌር ዊንተር የሚባለው ይሄኛው በደም የኒውክሌር ዊንተር እኛ በጋ ነው የምንለው፣ ግን ስህተት ነው። ዊንተር ማለት የቀዝቃዛ ጊዜ ወይም ደግሞ በጋ ማለት ነው። ኒውክሌር ዊንተር ይፈጠራል። ኒውክሌር የራሱን ወራት ይፈጥራል፣ የራሱን ወር ይፈጥራል፣ የራሱን ጊዜ ወቅት ይፈጥራል። ስለዚህ look this the smoke and soot from widespread firestorms would rise into the stratosphere and block sunlight from reaching the earth's surface for years። ይሄ በጣም ደግሞ የሚያስፈራው የኒውክሌር ጦር መሳሪያ ከተተኮሰ በኋላ ፀሐይ እንዳትታይ ያደርጋል። ወይም ደግሞ ፀሐይ ዘልቃ ወደ ምድር ላይቷን ብርሃኗን እንዳትሰጥ ያደርጋል። ብርሃኗን ሳይሆን ሙቀቷን እንዳትሰጥ ያደርጋል። ሙሉ በሙሉ ፀሐይን ይከለክላታል ማለት ፀሐይ አቅም እንዳይኖራት ምድር ላይ አቅም እንዳይኖራት ወይም ደግሞ አልፋ እንዳትገባ ያደርጋል ማለት ነው። ሰው ምንድን ነው የሚሆነው? ቅድም ያነሳውላችሁ እጅግ ከባድ የሆነ ቅዝቃዜ እንዲመጣ ያደርጋል። ራዲዮ ፎልአውት የሚባለው ራዲዮአክቲቭ ፎልአውት የሚባለው እንግዲህ የከባቢ አየር ላይ ያለውን ሁኔታ ቅድም በነገርኳችሁ ካደረገ በኋላ ግሎባል ክላይሜት ዲስራፕሽን በጣም ለበርካታ ዓመታት ከተከማቸ በኋላ ክላይሜት ቼንጅ የሚባለውን ነገር እንትን ካለ በኋላ ወይም ደግሞ አትሞስፌር የስታርቶስፌር ላይ ከቆየ በኋላ ሰንላይትን ሙሉ በሙሉ ይዘጋታል ወደ ውስጥ ወይም ደግሞ ወደ ምድር ብርሃኗን እንዳትለቅ ሙቀቷን እንዳትለቅ ያደርጋታልና the earth's surface for years cover ሊያደርጋት ይችላል። This could cause global temperature to plunge, disrupt rainfall patterns, shorten growing seasons and lead to a worldwide famine,
putting billions of people at risk of starvation። ያ ማለት እንግዲህ የሰው ልጅ ማምረትም አይችልም፣ ተፈጥሮ ጋር ተግባብቶ መኖር እንዳይችል ያደርጋል። በቢሊዮን የሚቆጠሩ ሰዎች ረሃብ ውስጥ እንዲሆኑ ያደርጋል። ያ ማለት ግን የተረፈ ካለ ነው። የተረፈ ይኖራል። የሚኖረው መቼ ነው? የሚተኩሱት የጦር መሳሪያ የተመጠነ ወይም ደግሞ ታክቲካል የሚባለው ከሆነ ብቻ ነው። አንዴ አሜሪካና ራሽያ አንዴ ሁሉንም 1000 ምናምን እንግዲህ እንደምታውቁት 1200 13000 አካባቢ ያለው ዓለም ላይ ሁለቱ ሁሉንም ቢተኳኮሱት ምንድነው ያኔ እርግጠኛ ሆኜ የምነግራችሁ የሰው ልጅ አይተርፍም። ለመሰራችሁ ይሄ በጣም አስፈሪ የዓለምን እንትን የመፍጠር ሳይሆን ለምሳሌ መሬት የሚንቀጠቀጠው ምን ይመስላችኋል? ወይም ደግሞ ከባድ ቮልኬኖ የሆነ ቦታ ላይ ከመሬት ውስጥ ወደ ውጭ ሲወጣ መሬት ኩሽክ ታረጋለች አይደለ? ቮልካኖ በተወሰነ አካባቢ አፋር ላይ በከባዱ እንደዛ ቮልካኖ ከፍ ቢል ወይም ከመሬት ውስጥ የሆነ ነገር ኃይል ሲነካ ኢነርጂ ሲነካ መሬት ይንቀጠቀጣል አይደለ? የኒውክሌሩ ደግሞ እንደዛ ቢሆን መሬት መንቀጥቀጥም ከመንቀጥቀጥ በላይ ነው ልትሆን የምትችለውና ይሄኛውን ነው ቀላል አይደለም የሚባለውና ትንሽ ውስብስብ ነው። እንግዲህ እዚህ በፊት በተለያየ መንገድና በተለያየ ሁኔታ ሰምታችሁ ሊሆን ይችላል። በኔም ፕሮግራም በሌሎች ሰዎችን ፕሮግራም ሰምታችሁ ሊሆን ይችላል። ዛሬ ግን ምን ያህል አውዳሚ ነው፣ እነማን ምን ያህል አላቸው፣ በምን ያህል በየትኛው ጊዜ ታጠቁት የሚሉትን በስፋት ነግራችኋለሁ። በዋናነት እንግዲህ ዓለም ላይ 9 ሀገራት ኒውክሌር እንደታጠቁ ይታወቃል። 9 ሀገራት እንግዲህ 5ቱ የጸጥታው ምክር ቤት ቋሚ አባላት፣ ከ9 ውስጥ ዩናይትድ ስቴትስ፣ ዩናይትድ ኪንግደም፣ ፈረንሳይ፣ ቻይና እንደዚሁም ደግሞ ራሽያ እንደሆኑ ይታወቃል። 5ቱ ቋሚ የጸጥታው ምክር ቤት አባላት 5P የሚባሉት እነሱ ታጥቀውታል። ከዛ ውጭ ያሉት ደግሞ እነ ህንድ፣ እነ ፓኪስታን፣ ከዛም ደግሞ እነ ሰሜን ኮሪያ፣ ከዛ እነ እስራኤል ናቸው የታጠቁት። ሁሉም በተለያየ አቅጣጫና መልክ የሚታዩ ናቸው። በጠቅላላው 9 ሀገራት ኒውክሌር ጦር መሳሪያን ታጥቀዋል። ከነዚህ ውስጥ አብዛኛው ኤዥያ ውስጥ ነው የሚገኘው። በተለይም 5ቱ ቋሚ የጸጥታው ምክር ቤት ብቻ ናቸው እንጂ 5ቱ እንግዲህ ከ5ቱ 4ቱ በአውሮፓ ምድር የሚገኙ ወይም ደግሞ በምዕራቡ ዓለም የፖለቲካ ግንዛቤ ውስጥ የሚገኙ 3ቱ ቢሆኑም ግን አብዛኞቹ ከአውሮፓም ጋር የተገናኘ በተለያየ መንገድ የሚለኩ ናቸው። ኤዥያዎቹ ግን ብዙ ናቸው። ለምሳሌ ከ5ቱ ውጭ ያሉት ሁሉም ኤዥያ ናቸው። እስራኤል ኤዥያ ናት፣ ወይም ደግሞ ኖርዝ ኮሪያ ኤዥያ ናት፣ ፓኪስታን ኤዥያ ናት፣ ኢንዲያ ኤዥያ ናት። እንግዲህ እነሱ በኤዥያ አካባቢ ያሉ አገራት ናቸው ማለት ነው። ከዚህ ውጭ ያሉት እንግዲህ 5ቱ ደግሞ ቻይናን ከወሰዳችሁ ብቻ ኤዥያ ናት፣ 3ቱ አውሮፓ ናቸው ወይም ደግሞ 2ቱ አውሮፓ፣ 1 ሰሜን አሜሪካ፣ ከዛ ደግሞ ራሽያም አውሮፓ ውስጥ ነው የምትመደበው። ኦፍኮርስ ኤዥያም አካል አላት ረጅም ግዙፍ ስለሆነች ማለት ነው። እነዚህ አገራት ኒውክሌር የታጠቁ ሀገራት እንደሆኑ በግልጽ የሚታወቅ ነው። ግን በተለያየ አቅጣጫ ደግሞ ጉዳዮች ማየት ያስፈልጋል። ስለዚህ የኒውክሌር ጦርነት ይነሳል ተብሎ አይታሰብም። ምክንያቱም እጅግ በጣም አውዳሚ አስፈሪ ስለሆነ እሱን የተመለከቱ በጣም ብዙ ነገሮችን መነጋገር እንችላለን። ግን በዓለም ላይ 9 ሀገራት የኒውክሌር ጦር መሳሪያ የታጠቁ ናቸው። ከ9 ውስጥ ደግሞ እንዳልኳችሁ 5ቱ ቋሚ የጸጥታው ምክር ቤት በኤንፒቲ ነን ፕሮሊፌሬሽን ትሪቲ በሚባለው መሰረት 5ቱ በግልጽ የታጠቁ ናቸው። 3ቱም እንደዚሁ እንደታጠቁ ይታወቃል። ያ ማለት እነ ህንድ፣ እነ ፓኪስታን የመሳሰሉ ሀገራት በግልጽ እንደታጠቁት ይታወቃል። ሰሜን ኮሪያም ታጥቃለች፣ ግን ደግሞ እሷ በስምምነት ውስጥ የለችም። ከዛም ደግሞ እስራኤል ታጠቀች ይታወቃል፣ ግን ደግሞ ኒውክሌር አምቢጊቲ ስትራቴጂ ነው የምትከተለው። እስራኤል ታጥቃለሁ አልታጠቁም የሚለውን ነገር አትናገርም፣ ግን ደግሞ የጦር መሳሪያውን እንደታጠቀች ይቆጠራልና ይታወቃል። እና ብዙ ውስብስብ ነገሮች አሉ። እንዴትና በምን ሁኔታ የሚለውም እጅግ አስቸጋሪ ነው። ዩናይትድ ስቴትስ ፈርስት ቱ ዴቨሎፕ ኤንድ ዩዝ ኒውክሊየር ዌፐንስ። በቃ አሜሪካ የኒውክሊየር ጦር መሳሪያን ለመጀመሪያ ጊዜ ዴቨሎፕ ያደረገችው እሷ ነች። ለመጀመሪያ ጊዜ ጥቅም ላይ የዋለችው በሂሮሺማና ናጋሳኪ በ1945 በሁለተኛው የዓለም ጦርነት መጠናቀቂያ ላይ በጃፓኖቹ ሂሮሺማና ናጋሳኪ ማለት ነው። እጅግ በጣም በርካታ ሰዎችን ህይወት የቀጠፉ በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈው ጥቃት የትንሹ ልጅና ወፍራሙ ሰው እንግዲህ የምታስታውሱት በ1945 ኦገስት 6 እና 9 በተከታታይ የተፈጸሙ ጥቃቶች የሚታወቁ ናቸው። ከዛ ራሽያ ነች። ራሽያ ደግሞ አሜሪካን ተከትላ የመጣች ነች። ያ ማለት በሶቪየት ዩኒየን ወቅት ኒውክሌር ጦር መሳሪያውን የታጠቀች አገር ናት። ዛሬ ግን ከአሜሪካ ቀድማ ኢቨን ነምበር 1 የኒውክሌር ታጣቂ ሀገር ሆና ተመዝግባለች። ቻይና ራፒድሊ
ኤክስፓንዲንግ ኢትስ ኒውክሊየር ካፓቢሊቲ ቻይና ደግሞ የኒውክሊየር አቅሟን እያጠናከረች እያሰፋች አሁን ያለች ሀገር ናት። በዓለም ላይ ቁጥር 3 ላይ ተቀምጣለች ከሩሲያ ቻይና እና አሜሪካ ከሩሲያ አሜሪካ ቀጥሎ ቻይና በሶስተኛ ቁጥር ላይ ወይም ደግሞ ሶስተኛ ደረጃ ላይ ትገኛለች ነው ነገሩና ሩሲያ ቻይና እያለ ይቀጥላል። ከዛ እና ዩናይትድ ኪንግደም ነው አሎንግስ በጣም በኒውክሊየር ፓወር የምትታወቅ ሀገር ናት። ሎንግ ስታንዲንግ የሆነ አቋምም እንዳላት ይታወቃል። እነሱ ማየት ይቻላል የነ ፈረንሳይ ሲግኒፊካንት ስትራቴጂክ ዲትራንት በሚል ወይም ደግሞ ሲግኒፊካንትሊ አስፈላጊነቱ ጥቃት ቢሰነዘርብን ምላሽ ለመስጠት ኒውክሌር ያስፈልገናል ብለው የሚያስቡ ሀገራት ናቸው። ኢንዲያ በ1970ዎቹ እንደታጠቀችው ይነገርላታል። የራሷን ኒውክሌር ነው የኢንዲያ ከአሜሪካ ወይም ደግሞ ከሌሎች ያመጣችበትን መንገድ አንድ ሳይንቲስቷ ታድጓት ኒውክሌር ጦር መሳሪያ እንድትታጠቅ ኦፍኮርስ ፓኪስታን የሆነችበትንም ታሪክ እናስታውሳለን። ህንድ የታጠቀችበትም እንደዚሁ። ፓኪስታን ደግሞ በ1990 ኪ ሪጂናል ፕሌየር የሆነች በመምጣቷ በ1990ዎቹ ደግሞ እሷም እንደዚሁ የኒውክሌር ጦር መሳሪያን መታጠቋ ይታወሳል። ከዛ እስራኤል ነው ቢሊቭ ቱ ፖሰስ ኒውክሌር ዌፐንስ ሜንቴንስ ኢስ ፖሊሲ ኦፍ አምቢጊቲ ነው። የእስራኤል ደግሞ እንደምታውቁት የጦር መሳሪያው እንዳላት ይታወቃል። የኒውክሌር ጦር መሳሪያ እንደታጠቀች በግልጽ ይታወቃል። ግን እሷ ጉዳዩን በግልጽ ማስቀመጥ አትፈልግም ወይም ደግሞ ኒውክሌር አምቢጊቲ ወይም ደግሞ ፖሊሲ ኦፍ አምቢጊቲ ነው። አወዛጋቢ አይነት አቋም ያለውን ጉዳይ ነው የምትከተለው ነው። እንግዲህ በኖርዝ ኮሪያ ደግሞ የመጀመሪያውን ኒውክሌር ጦር መሳሪያ ሙከራ ያደረገችው 2006 ላይ በፈረንጆቹ አቆጣጠር በእኛ 1988 ላይ ነው ሙከራ ያደረገችው። ስለዚህ እነዚህ 9 ሀገራት ዓለማችን ላይ ኒውክሌር ጦር መሳሪያ ታጥቀዋል። በነገራችን ላይ ኒውክሌር ጦር መሳሪያን ከ1998 በኋላ ወይም ከ2000 ወደዚህ ኒውክሌር ጦር መሳሪያዎችን የሞከረች አገር ብቸኛዋ አገር ሰሜን ኮሪያ ናት። ከዛ በፊት የነበሩት ናቸው እነ ሶቪየቶች እነ አሜሪካ 1991 ላይ ነበረ ሙከራ ያደረገችው። ከዛ የተለያዩ ሀገራት 96 ላይ ሞከሩ። ከዛም በኋላ ግን አይተናናቅም በዓለም ታሪክ ላይ ግን ሰሜን ኮሪያ 2006 ላይ በፈረንጆቹ አቆጣጠር ጀመረችው ነው። በነገራችን ላይ ኒውክሌር ሲባል ኒውክሌር ምን ያህል አደገኛ እንደሆነ ነግራችኋለሁ። ከዛ በፊት ግን የኒውክሌር ፓወር እና ወይም ደግሞ ኪ ዲስቲንክሽኖች አሉ። እነዚህ ኤንፒቲ እና ነን ኤንፒቲ ስቴት የሚባሉት ኤንፒቲ የሚባሉት ነን ፕሮሊፌሬሽን ትሪቲ ውስጥ የሚገኙ ሀገራት የኒውክሌር ጦር መሳሪያን ለሌሎች ሀገራት አሳልፈው አለመስጠት፣ ፕሮሊፋይድ አለማድረግ ወይም ደግሞ አለማባዛት የመሳሰሉትን ስምምነቶች የተቀበሉት አምስቱ ቋሚ የጸጥታው ምክር ቤት አባል ሀገራት ናቸው። የሁለተኛው ዓለም ጦርነት አሸናፊዎች እንደማለት ነው። ራሽያ፣ ቻይና፣ ብሪታንያ፣ ፈረንሳይ ኤንድ አሜሪካ እነሱ አላቸው በኤንፒቲ ነን ወይም ደግሞ ኤንፒቲ ማለት ኒውክሊየር ዊፐን ስቴት የሚባሉ ናቸው። ኒውክሊየር ጦር መሳሪያ ያላቸው ሀገራት በግልጽ ዓለም የምታውቀው እነሱን መንካት የኒውክሊየር ጦር መሳሪያ ዱላ ሊያስከትል እንደሚችል ዓለም እንድትረዳው አድርገው እየፈጠሩት ነው። እሱ ኦብቪየስሊ ማንም ሰው የሚያውቀው ነው እና በዛ ልክ የሚቃኝ ነው የሆነ ነው። ሰው ምንም ብዙ ማብራሪያ አያስፈልገውም። ስለዚህ እነዚህ ኒውክሊየር ፓወር ኔሽን ሲባል ሁሉም አለው። ኒውክሊየር 9 ሀገራት አላቸው ብያቸዋለሁ። ግን በግልጽ በኤንፒቲ ውስጥ ወይም ደግሞ ኒውክሊየር ፓወር ኔሽን ተብለው የሚቆጠሩት እነዚህ 5 ሀገራት ናቸው። ከዛ ውጭ ደግሞ ነን ኤንፒቲ ማለት ነን ኤንፒቲ የሚባሉት ደግሞ ከዚህ ከስምምነት ውጭ ያሉት ነን ፕሮሊፌሬሽን ትሪቲ ውስጥ የሌሉ ሀገራት ናቸው። እነዚህ እነማን ናቸው? እነ ህንድ፣ እነ ፓኪስታን፣ እነ እስራኤል፣ እነ ሰሜን ኮሪያ ናቸው። እንግዲህ እነሱ ፍሮም ደ ትሪቲ የወጡ ናቸው። በአንድም በሌላ መንገድ ከስምምነቱ የወጡ ሀገራት ናቸው። እነዚህ 5ቱ ግን በስምምነቱ ውስጥ ያሉ ናቸው ነው ባጭሩ። እና ይሄኛው ብዙ ጉዳዮች ሊያስመለክት ይችላል። ዓለም ላይ ያሉትን የፖለቲካ ግንዛቤዎች በተለያየ መንገድና ስርዓት ለማየት ያግዛል። ግን ሁለት ነገር እናንተ ተመልካቾች አንደርስታንድ እንድታደርጉልኝ ይፈልጋለሁ። ኒውክሊየር ፓወርድ እና ኒውክሊየር ዊፐን ይለያያል አይደለ? ኒውክሊየር ፓወርድ ማለት ለምሳሌ እኛ አሁን ከራሽያ ሮሳቶም ጋር ወይም ደግሞ ከሌሎች ጋር ከአሜሪካም ጋር እኩል ልንሰራ እንችላለን። የኒውክሊየር ጦር መሳሪያ ሳይሆን የኒውክሊየር አቅም ኒውክሊየር ለኢነርጂ ለኤሌክትሪክሲቲ ወይም ለሌሎች ለመሰረታዊ ልማቶች ለዴቨሎፕመንት የምንጠቀምባቸው ለተለያዩ የሲቪል መሰረተ ልማቶች የምንጠቀምባቸው እነሱ ኒውክሊየር ፓወር ነው የሚባለው። የትኛውም ሀገር ኒውክሊየር ፓወር ሊሆን ይችላል ወይም ደግሞ ኒውክሊየር
ሊኖረው ይችላል። ግን ኒውክሌር ዌፐን ሲባል ኒውክሌር ጦር መሳሪያውን የያዘ መሆን አለበት። ኒውክሌር ጦር መሳሪያውን ተኩሶ ሰንባዲን የሚያጠፋው ሲሆን የኒውክሌር ጦር መሳሪያ ወይም ደግሞ የኒውክሌር ዌፐን ኔሽን ይባላል ነው እና ስለዚህ ኒውክሌር ፓወር ሲባል የኒውክሌር አቅም ያለው ነው። ለኢነርጂ ወይም ደግሞ ለተለያዩ ለኤሌክትሪክና ለተለያዩ እንትኖች ለመሰረተ ልማት የምንጠቀምባቸው ከሆነ ኒውክሌር ፓወር ይባላል። ኒውክሌር ዌፐን ስሙ ያሳያል የኒውክሌር ጦር መሳሪያ ነው የሚለውን በግልጽ ማሳየት ያስፈልጋል እና በጣም በርካታ ሀገራት ኒውክሌር ኢነርጂን ለምሳሌ ይጠቀማሉ። እንደነ ፍራንስ ያሉት በጣም በዋናነት heavily rely on this በጣም ህይወታቸውን እንቅስቃሴያቸውን በኒውክሌር ፓወር ነው መሰረታቸውን ያደረጉትና እንግዲህ የኒውክሌር ዌፐን ያላቸው ሀገራት ግን 9 መሆናቸውን እንደው አንደርስታንድ ማድረግ ይፈልጋል የሚለውን ሀሳብ ለመስጠት ነው። በዓለም ላይ እንግዲህ አሁን ላይ ድሮ በዓለም ላይ በጣም እጅግ በርካታ ቁጥር ያላቸው የኒውክሌር ጦር መሳሪያዎች ነበሩ። በፊት በጣም ከአንደኛው የዓለም ጦርነት በፊት መጠናቀቅ በፊት የነበሩ ወይም ደግሞ በሶቪየትና በራሽያ ውድድር ውስጥ በነበረችበት ጊዜ ዓለም ሶቪየቶች በነበሩበት ከ1991 በፊት በነበረው ዓለም እጅግ በጣም በርካታ ቁጥር ያላቸው የኒውክሌር ጦር መሳሪያዎች ነበሩ ዓለም ላይ የሚታዩት። አሁን ግን እነሱን አናያቸውም። አሁን በጣም በመቶ ሺዎች የሚቆጠሩ ነበሩ። ያኔ አንድ ሀገር እንኳን 30-40 ሊኖረው ይችል ነበረ ወይም 30-40 ሊኖረው ይችል ነበረ። እንደዛ እንኳን ባይደርስ በጣም እጅግ በርካታ ቁጥር ያለው 20-30 ያለው ነበረ በዓለም ዙሪያ ላይ እንደዛ ነበር። አሁን ግን አንድ ሀገር የኒውክሌር ጦር መሳሪያ በጣም ሊሚትድ በሆነ መጠን ነው ያለው። ለምሳሌ ሩሲያ ነች አይደል አንደኛ ተብላ የምትወሰደው፣ እሷም 6500 ነው ያላት። አሜሪካ ሁለተኛ ተብላ ትወሰዳለች 5500 ነው። እነ ቻይና ደግሞ 600-500 የሚያደርጓቸዋል። እንደዚህ ያለ ነው የሚቀጥለው እና የኒውክሌር ጦር መሳሪያ በጣም በብዛት የታጠቁት ሀገራት ሁለቱ ናቸው። ዓለም ላይ በአሁኑ ሰዓት ስንት የኒውክሌር ጦር መሳሪያ አለ ከተባለ ከ13000-14500 አካባቢ እንደሆነ ይገመታል። እነዚህም ደግሞ ከ13500 እንኳን ብለን ብንወስደው አብዛኛውን 90% የሚወስዱት ቻይና፣ አሜሪካና ሩሲያ ናቸው። ማለት ሩሲያና አሜሪካ የተጠመዱ እንደዚሁም ደግሞ ዲአክቲቭ ሆነው የተቀመጡ በተወሰነ አጋጣሚ ደግሞ አክቲቭ ተደርገው ጥቃት ተነዝሩ የሚችሉ በሶስት ይከፈላል። ባይዘው የኒውክሌር ጦር መሳሪያ ወይም ዌፐን ሲባል ራሱ ከዛ አንጻር ኤንዌይ 90% የሚሆኑት ሞስኮና ዋሽንግተን ናቸው የያዙት የዓለማችን የኒውክሌር ጦር መሳሪያና ምንድን ነው የሚል ብዙ ጥያቄዎች ይነሱበታል። ግን ራሽያና ቻይና 90% የዓለምን የኒውክሌር ጦር መሳሪያ የያዙ አገራት ናቸውና የነዚህ የሁለት አገራት መቃቃርም ሆነ ጥቃት የመሰናዘር አዝማሚያ ካለ በእርግጥም የዓለም ውድመት ሊያስከትል ስለሚችል ብዙ ሰዎች በተጠንቀቅ የሚመለከቱት ነውና ኤንፒቲ ነን ፕሮሊፌሬሽን ስታተስ የሚባለው ወይም ደግሞ ምንድነው ኤንፒቲ ስታተስ ሲባል የመጀመሪያው the first five ማለት በመንግስታቱ ድርጅት ያው ይሄ ትንሽ ችግር ያለበት ተቋም ነው። ኦፍ ኮርስ በመንግስታቱ ድርጅት 5 ቋሚ የጸጥታው ምክር ቤት አባላት አሉ አይደለ? ቅድም ደጋግሜ የነገርኳችሁ ሞስኮ፣ ዋሽንግተን፣ ለንደን፣ ፓሪስ and Beijing. These 5 series or these 5 countries እነዚህ 5ቱ ኃይላት የመጀመሪያዎቹ የኤንፒቲ ስታተስ ውስጥ ያሉ ናቸው። እና ፕሮሊፌሬሽን ስታተስ ውስጥ ያለ ትሪቲ ስታተስ ውስጥ ያሉ ሀገራት ናቸው እና ኦርጋናይዝድ የሚደረጉት ባይ ነን ፕሮሊፌሬሽን ትሪቲ ወይም ኤንፒቲ ነው። ይሄኛው ኒውክሊየር ዌፐን ስቴትስ ተብለው እንዲሰየሙ ያደረገውን ማለት ነው እና ይሄን ብዙ ሰዎች በዚህ ልክ ሊያዩት ይችላሉ እና ሁሉም ሰው ኒውክሊየር ወይም ሁሉም ሀገር ኒውክሊየር አለው ስለዚህ ኒውክሊየር ስላለው እንደፈለገ ይተኩሳል ማለትም አይደለም። እነዚህ ኤንፒቲ የሚባሉትን ግምት ውስጥ ማስገባት ያስፈልጋል። ሂውማኒታሪያን ሪስፖንስ ይፈልጋል። ሶሾ ኢኮኖሚክ ኮላፕስ ያመጣልና በጣም በበርካቶች ዘንድ የምታነሱት የምታዩትን ብቻም ሳይሆን እጅግ ምድር ላይ አስፈሪ ከሚባሉ የጦር መሳሪያዎች ውስጥ በእጅጉ የሚመደብ ወይም ደግሞ ከዛ ውጭም ደግሞ በተለየ የፖለቲካ ግንዛቤ ውስጥ ሊታይ የሚገባው ነውና ለእንደዚህ አይነት ጉዳዮች ለመፍትሄ የሚሰሩ ኃይላት ፖለቲከኞች ያስፈልጋሉ የሚባለው በዚህ አይነት የፖለቲካ መንገድና ስርዓት ነው። ብዙ ሰዎች ጉዳዩን አቅለው ሊመለከቱት ይችላሉና ይሄኛው እጅግ አስቸጋሪ ነው። ግን በጥቅሉ ለመናገር የኒውክሌር ጦር መሳሪያ አገራት ይገባሉ ተብሎ አይታሰብም። ቢካዝ ይሄ ትንሽ አስፈሪ ምድር ላይ ያለውን የሰው ልጅ ፍላጎትም በሌላ በኩል ሌላ ፈተና ውስጥ ሊያስገባ የሚችል በመሆኑ
እንደዚህ አይነት ጉዳዮች ይፈጠራሉ ተብሎ አይታሰብም። ግን አንዱ ሌላውን ለማጥፋት አንዱ ሌላው ላይ ጫና ለመፍጠር አንዱ የዓለምን ፖለቲካ ለመቆጣጠር በሚደረገው ግብግብና ውድድር እንደዚህ አይነት የሚያስፈሩ ጉዳዮች ዓለም ላይ ሊፈጠሩ ይችላሉ የሚል የፖለቲካ ስጋት ያለባቸው ሰዎች ቁጥራቸውም እጅግ ብዙ ነው፣ መብዛትም አለበት። ምክንያቱም ይሄኛውን ስጋት እየፈጠረ ያለውን ነገር ለመፍትሄ የሚሰሩ ኃይላት ይሄን 1 2 3 4 5 እያሉ ችግሮችን እየነቀሱ እያስተካከሉ ሄደው ለዓለም የፖለቲካ ግንዛቤ መፍጠር የሚችሉበትን አጋጣሚ ካልፈጠሩ አሁንም ግራ ቀኝ መመልከት ብቻ በቂ አይደለምና የዓለም በዚህ ልክ የተቃናጀ በዚህ ልክ ደግሞ ታሳቢ ያደረገ በዚህ ልክ የፖለቲካ መንገዱን የተከተለ ሁኔታ ውስጥ መግባት አለባት ተብሎ ይታሰባልና ብዙ ሰዎች እንደሚያነሱትም አይደለም፣ ብዙ ሰዎች እንደሚሉትም አይደለም። ይሄ በጣም የዓለምን የፖለቲካ ስርዓትና አውድ የሚያናጋ አንድ ሀገር አለው የለውም የምንለውን ብቻ ሳይሆን አንድ መጥፎ ጎረቤት ካለው ሌላውም ሊኖረው ይችላል። ባይኖረውም እንኳን የዛ መጥፎ አገር ውጤት በዚህ አገር ላይ ከባድ የሆነ ጫና ሊፈጥር ስለሚችል ነው እና ይሄ የማስፈራራት ወይም ደግሞ ምናምን ሳይሆን ትክክለኛው አውዱ ዋርዝ ኒውክሊየር ሜን ይሄ ነው የሚለውን ለማሳየት ነው። ውድ ተመልካቾቻችን እንዳልኳችሁ ላይክም ሰብስክራይብ ሼር ማድረጉ ኮሜንት ጻፉ እስቲ I would respond for you። ይሄኛው ጀስት ፎር ዲስክሪፕሽን ስለመጣው ነውና ኒውክሊየር ከዚህ ውጭ አስፈሪ ባህሪ ያለው በጣም የሚያስፈራ የሚያስደነግጥ አይነት ባህሪ ያለው ግን we don't want to talk about that። ግን ደግሞ ሁሌ ኒውክሊየር ሲባል ምንድን ነው የሚለውን በተወሰነ መጠን እንድታዩትና ግንዛቤ ውስጥ እንድታስገቡት ነው ተመልካቾቻችን። አሁንም ላይክ ሰብስክራይብ ሼር አድርጉ። ታንክ ዩ ማች። ቢኒያም ካሴ ነበርኩኝ። አመሰግናችኋለሁ።